አንደኛ ሳሙኤል ቀዳማዊ ምዕራፍ 20 ዳዊትም ከአርማቴም አገር ከነዋት ዘራማ ሸሸ። ወደ ዮናታንም መጥቶ ምን አደረግኩ? እኔንስ ለመግደል የሚፈልግ በአባት ፊት ጠማማነቴና ኃጢአቴ ምንድን ነው ብሎ ተናገረው። ዮናታንም ይህንስ ሲያርቀው አትሞትም፣ እነሆ አባቴ አስቀድሞ ለእኔ ሳይገልጥ ትልቅም ትንሽም ነገር ቢሆን አያደርግም። አባቴ ሲል ነገር ለምን ይሰውረኛል? እንዲህ አይደለም አለው። ዳዊትም እኔ በፊትህ ሞገስ እንዳገኘው አባትህ በእውነት ያውቃል፣ እርሱም ዮናታን እንዳይከፋው አይወቅ ይላል። ነገር ግን ሕያው እግዚአብሔርም በሕያው ነፍስህም እምላለሁ በእኔና በሞት መካከል አንድ እርምጃ ያህል ቀርቷል ብሎ ማለ። ዮናታንም ዳዊትን ነፍስህ የወደደችውን ሁሉ አደርግልሃለሁ አለው። ዳዊትም ዮናታንን አለው፣ እነሆ ነገ መባቻ ነው፣ በንጉሥም አጠገብ ለምሳ አልቀመጥም። እስከ 3ኛው ቀን ማታ ድረስ በውጭ በሜዳ እንድሸሸግ አሰናብተኝ። አባትህም ቢፈልገኝ ለዘመዶቹ ሁሉ በዚያ በቤተልሔም የዓመት መሥዋዕት አላቸውና ዳዊት ወደ ከተማው ፈጥኖ ይሄድ ዘንድ አጽንቶ ለምኖኛል በለው። እርሱም መልካም ነው ቢል ለእኔ ለባሪያ ደህንነት ይሆናል፣ ቢቆጣ ግን ክፋት ከእርሱ ዘንድ በእኔ ላይ እንደተቆረጠች እወቅ። እንግዲህ የእግዚአብሔርን ቃል ኪዳን ከባሪያ ጋር አድርገሃልና ለባሪያ ቸርነት አድርግ። በደል ግን ቢገኝብኝ አንተ ግደለኝ፣ ለምን ወደ አባትህ ታደርሰኛለህ? ዮናታንም ይህ ካንተ ይራቅ፣ ከአባቴ ዘንድ ክፋት በላይ እንደተቆረጠች ያወቅኩ እንደሆነ አልነግርህምን? አለ። ዳዊትም ዮናታንን አባትህ ስለ እኔ ክፉ ነገር የነገረህ እንደሆነ ማን ይነግረኛል? አለው። ዮናታንም ዳዊትን ና ወደ ሜዳ እንውጣ አለው። ሁለቱም ወደ ሜዳ ወጡ። ዮናታንም ዳዊትን አለው፣ የእስራኤል አምላክ እግዚአብሔር ምስክር ይሁን፣ ነገ ወይም ከነገ ወዲያ በዚህ ጊዜ አባቴን መርምሬን እነሆ በዳዊት ላይ መልካም ቢያስብ ልኬ ገልጥልሃለሁ። አባቴም ባንተ ላይ ክፋት ማድረግ ቢወድድ እኔም ባላሳውቅህ በደህና ትሄድ ዘንድ ባላሰናብትህ እግዚአብሔር በዮናታን ይህንን ያድርግ ይህንን የሚጨምር እግዚአብሔር ከአባቴ ጋር እንደነበረ ከአንተ ጋር ይሁን። እኔም እንዳልሞት በሕይወቴ ዘመን የእግዚአብሔርን ቸርነት አድርግልኝ። ደግሞም እግዚአብሔር የዳዊትን ጠላቶች ሁሉ እያንዳንዱ ከምድር ባጠፋቸው ጊዜ ለዘላለም ቸርነትህን ከቤቴ አታርቀው። ዮናታንም እግዚአብሔር ከዳዊት ጠላቶች እጅ ይፈልገው ብሎ ከዳዊት ቤት ጋር ቃል ኪዳን አደረገ። ዮናታንም ዳዊትን እንደ ነፍሱ ይወድድ ነበርና እንደገና ማለለት። ዮናታንም አለው፣ ነገ መባቻ ነው፣ መቀመጫህም ባዶ ሆኖ ይገኛልና ትታሰባለህ። 3 ቀንም ያህል ቆይ፣ ከዚህም በኋላ ፈጥነህ ውረድ። ነገሩም በተደረገበት ቀን ወደ ተሸሸክበት ስፍራ ሂድ፣ በኤዜል ድንጋይም አጠገብ ቆይ፣ እኔም በዓላማ ላይ እወረውራለሁ ብዬ 3 ፍላጻዎችን ወደ አጠገቡ እወረውራለሁ። እነሆም ሂድ ፍላጻዎቹን ፈልግ ብዬ ብላቴናውን እልከዋለሁ። ብላቴናውንም እነሆ ፍላጻው ካንተ ወደዚህ ነው፣ ይዘኸው ወደ እኔና ያልኩት እንደሆነ ሕያው እግዚአብሔርን ለአንተ ደህንነት ነውና ምንም የለብህም። ብላቴናውን ግን እነሆ ፍላጻው ካንተ ወዲያ ነው ያልኩት እንደሆን እግዚአብሔር አሰናብቶሃልና መንገድን ሂድ። አንተና እኔም ስለተነጋገርነው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ይሁን። ዳዊትም በሜዳው ተሸሸገ። መባቻም በሆነ ጊዜ ንጉሡ ግብር ለመብላት ተቀመጠ። ንጉሡም እንደ ቀድሞ በግንቡ አጠገብ በዙፋኑ ላይ ተቀመጠ። ዮናታንም ቆሞ ነበር። አበኔርም በሳኦል አጠገብ ተቀመጠ። የዳዊትም ስፍራው ባዶን ነበረ። ሳኦልም አንድ ነገር ሆኗል፣ ንጹሕም አይደለም፣ በእውነት ንጹሕ አይደለም ብሎ አስቧልና በዚያን ቀን ምንም አልተናገረም። ከመባቻም በኋላ በማግስቱ በሁለተኛው ቀን የዳዊት ስፍራ ባዶን ነበር። ሳኦልም ልጁን ዮናታንን የእሴይ ልጅ ትናንትና ወይም ዛሬ ግብር ሊበላ ያልመጣ ስለምንድን ነው? አለው። ዮናታንም ለሳኦል ዳዊት ወደ ቤተልሔም ሄድ ዘንድ አጽንቶ ለመነኝ። እርሱም ዘመዶቼ በከተማ ውስጥ መሥዋዕት አላቸውና ወንድሜም ጠርቶኛልና እባክህ አሰናብተኝ፣ አሁንም በዓይኖችህ ሞገስ አግኝቼ እንደሆን ልሂድና ወንድሞቼን ልይ አለ። ስለዚህ ወደ ንጉሡ ሰደቃ አልመጣም ብሎ መለሰለት። የሳኦልም ቁጣ በዮናታን ላይ ነደደና አንተ የጠማማ ሴት ልጅ፣ የእሴይን ልጅ ለአንተ ማፈሪያ ለእናትህም መፍረተ ሥጋ ማረፊያ እንደመረጥክ እኔ አላውቅምን? የእሴይም ልጅ በምድር ላይ በሕይወት በሚኖርበት ዘመን ሁሉ አንተና መንግሥትህ አትጸኑም። አሁንም የሞት ልጅ ነውና ልከህ አስመጣልኝ፣
አለው። ዮናታንም ለአባቱ ለሳኦል ስለምን ይሞታል? ያደረገውስ ምንድን ነው ብሎ መለሰለት። ሳኦልም ሊወጋው ጦሩን ወረወረበት። ዮናታንም አባቱ ዳዊትን ፈጽሞ ሊገድለው እንደፈቀደ አወቀ። አባቱ ዳዊትን ስላሳፈረው ዮናታን ስለ ዳዊት አዝኗልና እጅግ ተቆጥቶ ከሰደቃው ተነሳ። በመባቻውም በሁለተኛው ቀን ግብር አልበላም። እንዲህም ሆነ፣ በነጋው ዮናታን ከዳዊት ጋር ወደ ተቃጠረበት ቦታ ወደ ሜዳ ወጣ። ከእርሱም ጋር ታናሽ ብላቴና ነበር። ብላቴናውንም ሮጠ የምወረውረውን ፍላጻዎች ፈልግልኝ አለው። ብላቴናውም በሮጠ ጊዜ ፍላጻውን ወደ ማዶ ወረወረው። ብላቴናውም ዮናታን ፍላጻውን ወደ ወረወረበት ስፍራ በመጣ ጊዜ ዮናታን ፍላጻው ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። ዮናታንም ደግሞ ቶሎ ፍጠን፣ አትቆይ ብሎ ወደ ብላቴናው ጮኸ። የዮናታንም ብላቴና ፍላጻዎቹን ሰብስቦ ወደ ጌታው መጣ። ዮናታንና ዳዊት ብቻ ነገሩን ያውቁ ነበር እንጂ ብላቴናው ምንም አያውቅም ነበር። ዮናታንም መሳሪያውን ለብላቴናው ሰጥቶ ወደ ከተማ ውሰድ አለው። ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ፣ በምድርም ላይ በግንባሩ ተደፋ። 3 ጊዜም ለሰላምታ ሰገደ። እየተላቀሱም እርስ በርሳቸው ተሳሳሙ። ይልቁንም ዳዊት እጅግ አለቀሰ። ዮናታንም ዳዊትን በደህና ሂድ፣ እነሆ እኛ ሁላችን በእኔና ባንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ሄደ። ዮናታንም ወደ ከተማ ገባ።